ይስጥልን ተመልካቾቻችን እንደምሰንብታችኋል። ይህ የብርሃን ቲቪ ነው። የብርሃን ቲቪ በቶሮንቶ ካናዳ የሚያስተላልፈው ፕሮግራም አሁን ጀመረ። ጤና ይስጥልኝ ተመልካቾቻችን እንደምሰንብታችኋል። ዛሬ የብርሃን ቴሌቪዥን እንግዳ ይዤላችሁ ቀርብ ያለው እንግዳዋም ወይዘሮ እስከዳር ምሻው ትባላለች። በዚህ በቶሮንቶ ረጅም ዓመት የኖረች ስትሆን በአሁኑ ሰዓት በኢትዮጵያ ዲያስፖራ ፈንድ አስመልክቶ አጠር ያለ ቃለ መጠይቅ የቦርዱም አባልና የቻፕተሩ ጸሐፊ ነች እና ለብርሃን ቴሌቪዥን አጭር ቃለ መጠይቅ ሰጣለሁ ብላ እንግዲህ ፈቃደኛ ሆና ስቱዲዮአችን ተገኝታለች። በቅድሚያ አመሰግናለሁ እስከዳር። እኔም አመሰግናለሁ። እስከዳር ቀጥታ እንደው ከጥያቄ በፊት እንደው እስከዳር ማነች እንዴት ነው ምናምን እስቲ ለተመልካቾቼ ስለ እስከዳር እስቲ ነገር የለኝ። እንግዲህ እንደገለጽከው ነው። እኔ እስከዳር ምሻው እባላለሁ። በቶሮንቶ ከተማ ከ15 ዓመት በላይ ብለው ይሻላል መሰለኝ ከ15 ዓመታት በላይ ኖር ያለው የሶስት ልጆች እናት ነኝ። በተለያዩ ጊዜያት በማህበረሰባችን ውስጥ ባሉ አንዳንድ ጉዳዮች ላይ በኢትዮጵያ ኮሚኒቲ ኢንቮልቭ አድርጌያለሁ። የቦርድ አባል ነበርኩኝ። ብዙ ጊዜ እንደዚህ አይነት ሁኔታዎች ሀገራችንን የተመለከቱ ሁኔታዎች ላይ መሳተፍ ደስ ይለኛል። በዚህ ምክንያት አሁን ደግሞ ኢትዮጵያን ዳያስፖራ ትረስት ፈንድ በቶሮንቶ ቻፕተር ሲቋቋም ከሰዎች ጥሪ ሲቀርብልኝ እዚህ ላይ እንድሳተፍ በደስታ ተቀብዬው አሁን እዚህ ውስጥ እያገለገልኩ በማገልገል ላይ ትገኛለሽ። በቮለንተሪ ማለት ነው። ታዲያ ትክክል። ያው እንግዲህ ቮለንተሪ ተመልካቾቻችን ያው ክፍያ የለውም፣ በነፃ ነው። ቤተሰብ፣ ልጆች፣ ስራ፣ ትዳር ሁሉ ነገር አለ። ደግሞ አገርን በተመለከተ ሰው ሁሉ ያቅሙን ያዋጣል። ሁሉም ቢያዋጣ ሀገራችን ላይ ለውጥ እናገኛለን የሚል አስተሳሰብ አለኝ እና ወደ ጥያቄ ከመሄደ በፊት እንግዲህ ጠቅላይ ሚኒስትር አብይ አህመድ እዚህ ወደ አሜሪካ ከመጡ 1 ዓመቱ ናቸው። በዛን ሰዓት ላይ ነበር ዲያስፖራ ትረስት ፈንድ ኢትዮጵያዊው አገሩን መርዳት አለበት $1 የሻይ ብሎ እንግዲህ እንትን ካለ በኋላ ብዙ ለውጦች ብዙ እንቅስቃሴዎች ተደርገው ነበረ። እንደው ባለሳሳት እስከ 6 ወር ድረስ ልበል። ከዛ በኋላ ግን አንዳንድ ችግሮች አክራሪዎችም ምኖችም በተለያየ ሁኔታ መጣ። እንደው በአጠቃላይ የዲያስፖራው የዚህ የትረስት ፈንዱ ሁኔታ በምን ላይ ይገኛል? እስቲ ከዛ ልጀምር። አዎ እንዳልከው የኢትዮጵያን ዳያስፖራ ትረስት ፈንድ ጥሪው ከቀረበ ከ1 ዓመት ትንሽ ከፍ ያለ ጊዜ ነው በአሁኑ ሰዓት። እንደኔ አስተሳሰብ የመጀመሪያ የታሰበውን ያህል ወይም መጀመሪያ በነበረው አይነት ስሜት ባይሆንም ጥሩ ሁኔታ ሄዷል። ምክንያቱም በጣም ብዙ ነገሮች አሉ። እንደዚህ አይነት በተለይ እንደዚህ ትልቅ የሆነ ድርጅት ስታቋቁም በተለይ ከሀገር ውጭ ተቋቁሞ ሀገርህን ለመርዳት ሲሆን በህግ አኳያ በብዙ መልኩ በጣም ብዙ ዝርዝር ጉዳዮች አሉ መደረግ ያለባቸው። ስለዚህ ያንን ስታስብ በጥሩ በፍጥነት ተንቀሳቅሷል ማለት እችላለሁ። የህዝቡ ስሜት እሱ እንግዲህ ሌላ ነገር ነው። ስሜቱን እንግዲህ ያው በኋላ ምናልባት ታነሳው ይሆናል። እሱ ሌላ ነገር ነው። ግን በትረስት ፈንዱን በተመለከተ ድርጅቱን በተመለከተ ባለው አሰራር በተቻለ መጠን በተለያዩ ቦታዎች ቻፕተሮችን አቋቁሟል። ቶሮንቶ እንደምታውቀው የመጀመሪያው ቻፕተር ነው። ፌብሩዋሪ 16 ነው እዚህ የመጀመሪያውን ቻፕተር ላንች ያደረግነው። እንዳልከው ደግሞ ይሄ ነገር መርሳት የሌለብን የሚደረገው በሰራተኞች ወይም በተቀጠሩ ሰዎች አይደለም የሚሰራው። ሁሉም ያልከው የኖርዝ አሜሪካ ነው እንግዲህ የተመሰረተው። በየአካባቢው ያሉት ሰዎች በሙሉ በበጎ ፈቃደኝነት እንደኔ በየቦታው ያሉት ሰዎች እንደዛ የሚሰሩ ናቸው። ስለዚህ የሚሄድበት ፍጥነት ከተወሰነ በላይ ሊሆን አይችልም። በጣም እንደምታውቀው ነው እንግዲህ በቮለንተሪ ስለሆነ በበጎ ፈቃደኝነት ስለሚሰራ ግን ያም ሆኖ እኔ በጣም እድገት አሳይቷል ብዬ ነው ማስበው። አሁን ምናልባት የቫይበር ፔጁን የሚከታተሉ ሰዎች ካሉ በጁላይ 25 ከጥቂት ቀናት በፊት ማለት ነው የፕሮጀክት ፕሮፖዛል ማቅረብ እንደሚጀመር እንዴ ነው እሱ ነገር ምን ማለት ነው? ፕሮጀክት ፕሮፖዛል ማለትም አሁን ከዛ በፊት የነበረው ምንድነው ሰዎች ተቀጥረዋል። ልክ ይሄን ነገር የሚሰሩ ማለት ነው። ኢትዮጵያ ውስጥ የተወሰኑ ሰዎች ተቀጥረው በሰራተኛ በሰራተኛ ምክንያቱም ሁሉ ነገር በቮለንቲር ማካሄድ ከባድ ነው። እሱም ደግሞ ከዳያስፖራ ከትረስት ፈንዱ የሚመጣ ሳይሆን ገንዘቡ ሌሎች ድርጅቶች የበጎ አድራጎት ድርጅቶች በሰጡት ገንዘብ ነው ሰዎቹ የተቀጠሩት። አሁን ፕሮጀክቶችን ለመቀበል ራሳቸውን አዘጋጅተው ከመንግስታዊ ያልሆኑ ድርጅቶች እና ዝርዝር እንትኖች አሉት ክራይቴሪያዎች አሉት እዛ ላይ ማየት ይቻላል።
ፕሮጀክት ለመቀበል አሁን ዝግጁ ናቸው። ፕሮፖዛል ለመቀበል ፕሮፖዛሉን ከተቀበሉ በኋላ በዚህ በተሰበሰበው ገንዘብ ስራው ይጀምራል ማለት ነው። ያ የመጀመሪያው ስቴፕ አክቹሊ ምን ነበረ? መጀመሪያ ከሰዎች ሰርቬይ እየወሰዱ ነበር፣ ጥያቄ እየጠየቁ ነበር። ማለት አሁን ብዙ ችግሮች እንዳሉ እናውቃለን ኢትዮጵያ ውስጥ፣ ግን ምን ቢሰራ ጥሩ ነው የሚል ሰርቬይ አድርገው ነበር። የመጠጥ ውሃ ያው ችግራችን በጣም ዘርፈ ብዙ ነው እንደምታውቀውና ግን የትኛው ቢቀድም ይሻላል የሚለውን መጀመሪያ ሰርቬይ ከወሰዱ በኋላ ከዛ አሁን እዛ ላይ ተመስርቶ አሁን ደግሞ ፕሮፖዛሎቹን ይዞ ለሚቀርብ ሰው እነዛን አወዳድረው ስራ ይጀምራሉ ማለት ነው። እንግዲህ ብዙዎች የሚጠብቁትም ይመስለኛል ይሄንን አንድ ነገር ተሰርቶ ማየት ይመስለኛል። ህዝቡንም ደግሞ የበለጠ ወደፊት መስጠቱን እንዲቀጥል የሚያደርገው ይመስለኛል። አመሰግናለሁ እስከዳር። ተመልካቾቻችን እንግዲህ ባለፈው ጃንዋሪ ኢትዮጵያ በነበርኩበት ሰዓት የዚህ የዲያስፖራ ትረስት ፈንድ ጉዳይ ተነስቶ ከብዙ ሰዎች ጋር በምንወያይበት ጊዜ ለምሳሌ የጥቁር አንበሳ ሆስፒታል ሲሰራ ኢትዮጵያዊው አንድ ብር ቼክ እንዲጽፍ ተደርጎ ነበረ። እንግዲህ ይሄ በኃይለ ሥላሴ ጊዜ የነበረ ነው። እንደዚህ አይነት ነገር አንድ ማህበረሰብ ለሀገሩ መርዳት አለበት። ነገር ግን እንደው መለስ ላርግሽና በአሁኑ ሰዓት የኢትዮጵያ ፖለቲካ ትንሽ ከበድ ያለ ነው፣ በግልጽ የሚታይ ነገር ነው። አንዳንድ ሰዎች በዚህ በዲያስፖራ ትረስት ፈንድ እምነታቸውን እያነሱ ነው። ኢትዮጵያ ውስጥ የሚደረግ የዲሞክራሲ መንግስት እስኪመጣ ድረስ ይሄ ነገር መንቀሳቀስ የለበትም፣ ገንዘባችሁን ሌላ ነገር ነው የምታውሉት፣ we don't believe them አናምናቸውም እያለ ነው። እና እንደዚህ አይነት ነገሮች በእርግጠኝነት እናንተ ጋር የሚያጋጥም ይመስል እንደው እንዲያ ነገር ሀፕን ሲያደርግ ምን መልስ ትሰጣላችሁ? ምክንያቱም ይሄ ማንም ሰው መረዳት እንደሚችለው በጣም ግልጽና ቀላል ነገር ነው። በእርግጥ ዶክተር አብይ የዛሬ ዓመት ጥሪውን ዋሽንግተን ዲሲ በመጡ ጊዜ ይህንን ጥሪ ስላቀረቡ ያንን ነገር ከዶክተር አብይ ጋር አያይዞ ማየት የተለመደ ነገር ሆኗል። ነገር ግን የዶክተር አብይ ስራ እዛ ላይ አብቅቷል። መጀመሪያ ላይ ዶክተር አብይ ተናገሩ፣ ይህንን ስጡ፣ አገራችሁን እርዱ አሉ። አብቅቷል እዛ ላይ። ከዛ በኋላ የህዝቡ ነው እና ይሄ ነገር ለምን ከፖለቲካ ጋር እንደሚያያዝ ይገባኛል። የፖለቲካ ትኩሳቱን ተከትሎ ነገሮች እንደሚወጡ እንደሚወርዱ በጣም ግልጽ ነው። ግን እኛ አሁን ዋናው የኢትዮጵያ ዲያስፖራ ትረስት ፈንድ አድቫይዘሪ ቦርድ ወይም የባላደራ ቦርዱ የሚሰራው ነገር ምንድነው? ሰው ከፖለቲካ ጋር ለይቶ እንዲያየው ነው ይሄንን ነገር የምንፈልገው። ፖለቲከኞች ይመጣሉ ይሄዳሉ፣ መሪዎች ይመጣሉ ይሄዳሉ፣ ሀገርና ህዝብ ግን ሁልጊዜም አብረው ይኖራሉ። ስለዚህ እኔ ይሄ መንግስት እስከሚቀየር ድረስ ማለት እኛ የምንፈልገውን አይነት ፐርፌክት የሆነ መንግስት ስንጠብቅ ህዝባችንና ሀገራችንና ህዝባችን ግን በድህነት መኖሩን አያቆሙም። ማለት ከድጡ ወደ ማጡ የሆነ ኑሮ ላይ ነው የሚኖረው። ስለዚህ እንደኔ ይሄ ትክክል አይመስለኝም። እኛ የምናምንበት ህዝብን መርዳት፣ ሀገርን መርዳት ከፖለቲካ ጋር መያያዝ የለበትም። እምነት ይታመናል አይታመንም እሱ ሌላ ነገር ነው። ይሄ በጣም በግልጽ የተቀመጠ ነው። ይሄንን ፍላየር እዚህ ጋር ብታየው ሁሉ ነገር የሚንቀሳቀሰው በአድቫይዘሪ ቦርዱ ነው። በእርግጥ ኢትዮጵያ ውስጥ ነው ስራው መሰራት ያለበት፣ ምክንያቱም ህዝቡ ያለው የሚረዳው ህዝብ ያለው እዛ ነው እንጂ ገንዘቡ 5 ሳንቲም ለምንም ነገር እንደማይውል በጣም በዝርዝር እነዚህ ፍላየሮች ላይ ማየት ይቻላል። ዌብሳይቱ ላይ ገብቶ ማየት ይቻላል። ጥያቄ መጠየቅ ይቻላል። በጣም ግልጽ የሆነ አሰራር ነው ያለው። ስለዚህ መቼ ነው ይሄ እኮ መሰረት መጣል ነው። እስከዛሬ ድረስ አሁን ለምሳሌ እንደው በጣም ትንሽ ምሳሌ ልስጥ። እዚህ ከተማ ውስጥ የምታውቃቸው ሰዎች ሊኖሩ ይችላሉ። ግማሹ ህጻናት ማሳደጊያ ይረዳል። እኔ ማቀው ማህበር አለ፣ ብዙ ማህበራት አሉ አይደለም። ይሄ በጣም የሚበረታታ ነገር ነው። ምክንያቱም ችግሩ በጣም እየባሰ ስለመጣ ነው። በእንደዚህ አይነት መልኩ ስታደርገው ደግሞ ስታቀናጀውና ብዙ ህዝብ ባሳተፍክ ቁጥር ደግሞ የበለጠ በጣም አመርቂ ይሆናል ማለት ነውና ያንን ነው እናድርግ እያልን ያለ ነው። ስለዚህ በጣም ቀላል ነገር ነው የተጠየቀው፣ ህዝቡ ማድረግ የሚችለው ነገር። አዎ፣ ግን እኔ አሁን እስከዳር አመሰግናለሁ። ጥሩ አድርገሽ ነው እያስረዳሽን ያለ ነው። ግን ምንድነው ኢትዮጵያ በአሁኑ ሰዓት በዘር ተከፋፍለናል። አሁን ችግሩ አንድ ትልቅ ችግር ይሄ ነው። የኦሮሞ ማህበረሰብ ተረኛ ነን የሚሉ በየሚዲያው በየቦታው ላይ ይናገራሉ። የአማራም አክራሪ ያለ፣ የትግሬም አክራሪ ያለ። እንደው ዘር መጥራት አስፈላጊ አይደለም። ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። በተለይ ዘርን አስመልክቶ በጣም የሚያስጠላ ነገር ነው ያለው። እናንተ ደግሞ በተገላቢጦሹ ይሄንን ነገር ለኢትዮጵያ ህዝብ ውሃ መረዳት አለበት፣ ምግብ መብላት አለበት። የኢትዮጵያ ህዝብ እንደ ማንኛውም ህዝብ ነው
እኔም ያቅሜን አዋጣለሁ ብላችሁ ነው እንግዲህ እየተሳተፋችሁ ያላችሁት። ትክክል። አሁን ሁለት ነገር እየተጋጨ ነው። የኢትዮጵያ ህዝብ አንድ አይደለም፣ በዘር እየተከፋፈለ ነው። ከዚህ አኳያ አብራችሁ የምትሰሩት የአንድነትን ጉዳይ የምትሰሩት ጉዳይ አለ ወይስ የግዴታ ይሄንን ነገር ደግሞ ሌላው ትልቁ አሁን ችግር እየተፈጠረ ያለው የእምነት ጉዳይ ነው። 27 ዓመት ኢትዮጵያ ውስጥ እምነት ተሸርሽሯል። ይገባኛል። ኢትዮጵያ ውስጥ የእርዳታ ገንዘብ በጣም እጅግ በጣም ነው ገብቶ የነበረው። ያ ገንዘቦች ወጥተዋል። እዚህም ሀገር እናውቃለን ማን ምን እንዳለው በቢሊየን ዶላር የሚቆጠር እዚህ ሀገር ፈሷል። ያ ብር ወደ ኢትዮጵያ አልተመለሰም። ኢትዮጵያ አንዳንድ ዶላር አዋጡ ብላችሁት እየገፋችሁት እያዋጣም ነው። ብዙ ሰው እያዋጣ ነው። እናመሰግናለን። መቼም እኔም ኢትዮጵያዊ ስለሆንኩኝ ደስተኛ ነኝ በዚህ። ግን አሁን ይሄ ነገር በትክክል ይሄዳል ብለሽ እንደው አንቺ ፐርሰናሊ እምነት አለሽ? በጣም እምነት አለኝ። ምክንያቱም አሁን የጠቀስካቸው ከዚህ በፊት እርዳታ የተደረገው ለምሳሌ ወደ ኋላ ተመልሰን ብናይ ሁልጊዜ የሚሰሩት በትልልቅ ድርጅቶች ለምሳሌ ሴቭ ዘ ችልድረን ሊሆን ይችላል፣ ዩኤስኤድ ሊሆን ይችላል። እነዚህ ድርጅቶች ምንድን ነው የሚያደርጉት? መጀመሪያ ነገር እኔ በጣም ብዙ ልምድ ስላለኝ ሀገር ውስጥ በነበሩ ልጆች ብዙ ማቃቸው ሰዎች ስለነበሩ የሚሰሩ እነግርሃለሁ 30% እና ከዛ በላይ የሚሆነው ለአድሚኒስትሬቲቭ ፊ የሚወጣ ነው ከእርዳታው ላይ። የሚገርም ነገር እነሱ እንደ እውነቴን ነው መነቃቃታቸው ይደነቃል። ለመርዳት ብለው ነው የሚመጡት ትላለ። ግን በሌላ መልኩ ስታየው ደግሞ የሚረዱት ራሳቸውን ነው እንዴ ነው የምትለው። ምክንያቱም የሚቀጥሯቸው ሰዎች አሉ። በእርግጥ የኛንም ህዝብ ይቀጥራሉ። ግን የኛ የሚቀጠሩበት የራሱ ህግ አለው። እሱ ራሱ የተመለከተ ምን አይነት ፖዚሽኖች ድረስ እንደምትሄድ ህግ አለው። እና ከዛ በላይ ከ30% በላይ የሚሆነው ለሰርቪስ ቻርጅ በታክስ በሌላ ነገር የሚሄድ ነው። ለሰራተኛ ደሞዝ የሚከፈል ነው። እዚህ ላይ እንደዛ አይነት ነገር የለም። ኢትዮጵያ ዳያስፖራ ትረስት ፈንድ ለየት የሚያደርገው እሱ ነው። ስለዚህ ነው እኛው በእኛው ስናደርገው እነሱም እንኳን እኛን ሊያግዙን ይችላሉ ያን ጊዜ። ከዛ በኋላ አንተ በራስ ነገር ስትረዳ ያን አድሚኒስትሬቲቭ ፊ ዌቭ ማድረግ ማለት ቀላል ነገር አይደለም። ስለዘር ጉዳይ ስለምን ላነሳው ነገር እሱ የሚያሳዝን ሪያሊቲ ነው። ግን እንዲህ አይነት ነገሮችን ባጠናከርን ቁጥር ኢትዮጵያዊነትን እንደምናጠናክር ነው። እኛ ህዝብ ነው አገር ነው የምናስበው እንጂ የከሌዘር በዚህ ቦታ አይባልም። ስለዚህ ኢትዮጵያውያንን እንደ ኢትዮጵያውያን በሁሉም ቦታ ያሉትን የሚያስፈልጋቸውን መሰረታዊ ፍላጎታቸውን ማሟላት ነው የኢዲቲኤፍ አላማ። ስለዚህ ያ ነገር እኛ ብዙም አሳሳቢ ይሆናል ብዬ አላስብም አላማችንን እስካካሄድን ድረስ። አመሰግናለሁ። ተመልካቾቻችን ከወይዘሮ እስከዳር እምሻው ጋር የምናደርገውን ጨዋታ እንቀጥላለን። ከዚህ ከአጭር እረፍት በኋላ እንመለሳለን። ተከታተሉን። አመሰግናለሁ። ቢኤምኤችቢ ስቱዲዮ ለበርካታ ዓመታት የደንበኞቹ ኩራት ሆኖ የቆየው ቢኤምኤችቢ ስቱዲዮ የአገልግሎት አሰጣጡን አሳድጎ በተሻለ አገልግሎት መጣው ይላል። ቢኤምኤችቢ ስቱዲዮ የተለያዩ ዝግጅቶችን በፎቶና በቪዲዮ ቀርጾ ትዝታ በማድረግ ወደር የማይገኝለት ሆኗል። ለዚህም ደንበኞቻችን እማኞቻችን ናቸው። እርሶ የሰርጎን ቀን ብቻ ይንገሩ፣ እኛ ሰርጎን ለልጅ ልጆ በጥራት እንዲተላለፍ የማድረጉን ስራ ዘመኑ በወለዳቸው የቴክኖሎጂ መሳሪያዎች እንጠበብበታለን። ቢኤምኤችቢ ስቱዲዮ ለሰርግ፣ ለልደት፣ ለስብሰባ፣ ለአኒቨርሰሪ፣ ለማንኛውም ዝግጅት እኛን ያነጋግሩ። ስልክ ቁጥራችን 647-887-1241 ቢኤምኤችቢ ስቱዲዮ። ቢኤምኤችቢ ተመልካቾቻችን እንግዲህ ተመልሰናል። ከወይዘሮ እስከዳር እምሻው ጋር የምናደርገውን ጭውውት በኢትዮጵያ ዲያስፖራ ትረስት ፈንድ አስመልክቶ ነው እየተወያየን ያለ ነው። እንደው አመሰግናለሁ እስከዳር። እንደው የቶሮንቶ የዲያስፖራ ትረስት ፈንድ በአሁኑ ሰዓት ምን እያደረገ ነው? እንደው ከዚህ በፊት ምን አድርጋችኋል? እስቲ እንግዲህ የቶሮንቶ ዲያስፖራ ትረስት ፈንድ ቻፕተር ቅድም ጠቅሼልህ ከሆነ የመጀመሪያው ቻፕተር ነው ከዋናው ኢዲቲኤፍ ውጪ የተቋቋመ። ከፌብሩዋሪ 16 ድርጅታችን ያው ቻፕተሩ ስራውን ከጀመረ ጀምሮ የተለያዩ የዛን ቀን ካደረገው ስብሰባ ባሻገር የተለያዩ እንቅስቃሴዎችን እያደረገ ይገኛል። አሁን ከዚህ ቀጥሎ የምናደርጋቸው ነገሮች ለምሳሌ በተለያዩ ኢቨንቶች ላይ በመገኘት ይህንን አላማውን ማስተዋወቅ፣ በቅርቡ
አይተህ ነበር ኤምባሲዎች መተው ነበር ስብሰባ አድርገው ነበር ኢትዮጵያ ኤምባሲ የቶሮንቶን ህዝብ አወያይቶ ነበር እዛ ላይ ተወካዮቻችን ተገኝተው ያው አላማውን ለበማስታወስ ህዝቡ ለዳያስፖራ ትረስት ፈንድ ለምን መስጠት እንዳለበት ከፖለቲካ ጋር ቅድም በተባባልነው መሰረት እንዳያገናኘውና ህዝቡን እያሰበ ይሄንን ኮንትሪቢዩሽኑን እንዳያቋርጥ ይሄ ደግሞ ለራስህም እንደ ዜጋ እርካታ የሚሰጥ ይመስለኛል እኔ በበኩሌ ማለት ነው በራሴ በኢትዮጵያውያን በተቋቋመ ይሄንን ያቋቋሙት ሰዎች እንደምታውቀው በጣም ትልልቅ ሰዎች ናቸው በስራው ዘርፍ በትምህርት በሁሉም መስክ በጣም ትልቅ ችሎታና ልምድ ያላቸው ሰዎች ናቸውና ይሄ መታደል ነው እነዚህ ሰዎች በሌሎች ኢንተርናሽናል ኦርጋናይዜሽኖች በጣም ብዙ ስራ መስራት የሚችሉ ሰዎች ናቸው ግን አሁን አገራችንን ማገልገል አለብን ብለው ነው ይሄን እየሰሩ ያሉት ስለዚህ እነሱን ያገዝንኛ ደግሞ በየቦታው ይሄንን ነገር ያደረግን ነው የተለያዩ ኢቨንቶች ከተማ ውስጥ በሚኖሩበት ሰዓት እዛ ላይ የማስተዋወቅ ስራ እንሰራለን አሁን ለምሳሌ ኢትዮጵያ ቀን በቅርቡ አለ ሴፕቴምበር 7 አሁን እዛ ላይ በደንብ ድንኳን ይዘን ህዝቡን የመቀስቀስ ስራ እንሰራለን ህዝቡን ያው ደግሞ የሚጠይቃቸው ነገሮች ጥያቄዎችም ካሉት መመለስ ለምሳሌ አይተህ እንደሆነ የፌብሩዋሪ 16 ስብሰባ ጊዜ ልጆች ተማሪዎች ወጣቶች ነበሩ ኮምፒውተር ይዘው ይመጡ ለምሳሌ ብዙ ሰው በኦንላይን የመክፈል ልምድ የሌለው ብዙ ሰው አለ ስለዚህ ያንን ችግር ለመቅረፍ ማንንም ሰው እርዳታ የሚፈልግ ከሆነ እንደዛ አይነት ነገርና እንደዛ አይነት ሴሽኖችን ወደፊት መደጋገም እንፈልጋለን እንደምታውቀው አካውንት ከፍተናል እዚህ ምናልባት ለማያውቁ ሰዎች አዎ እዚህ ላይ ማለ ቲዲ ባንክ አካውንት አለ ቀጥታ በዛ ማስገባት ይችላሉ ፔመንታቸውን በየወሩ እንዲደጋገም አድርገው ማድረግ ይችላሉና አሁን በተቻለ መጠን ኢንፎርሜሽን መስጠት ላይ ነው ያለ ስቴጅ ላይ ነው ያለ ነው ወደፊት ደግሞ በየቦታው ሪፕሬዘንታቲቮችን አድርገን ደግሞ ሰፋ ባለ መልኩ ምንቀጥልበት ነገር $1 ቡና በቀን $1 ለወገኖቻችን አመሰግናለሁ ተመልካቾቻችን እንግዲህ እዚህ ጋር እስከዳር እንደተናገረችው በቅርብ ቀን እዚህ ቶሮንቶስ የኢትዮጵያ ኤምባሲ ለመጀመሪያ ጊዜ ከ30 አመት በኋላ ኢትዮጵያኖችን ጠርተው እንወያይ ኢትዮጵያ ሁላችንም ሀገር ነች ብለው ስብሰባ ጠርተው ነበረ ትንሽ ለኔም እንደ ጋዜጠኛ ግራ ይገባኝ ብዙ ኢትዮጵያዊ አልተገኘም በጣም አነስተኛ ከቁጥር በታች የሆነ ማህበረሰብ ያ ሁሉ የሆቴል ዋጋ ተከፍሎ የትልቅ አዳራሽ አምባሳደሯም እንግዲህ ሳይሰማት አይቀርም ብዬ ነው መገመተው እኔ ተሰምቶኛል እውነት ለመናገር እና ይሄንን እዚህ ጋር ላቆምና የኢትዮጵያ ኤምባሲ ወይ ደግሞ ኢትዮጵያ ሁላችንም እስከሆነች ድረስ ከተቃዋሚ እስከ ደጋፊ እንደዚህ አይነት ጥሪ በሚደረግበት ጊዜ መጥቶ መጠየቅ መወያየት አለበት ብዬ ገምታለሁ እዚህ ከተማ ማቃቸው ብዙ ተቃዋሚዎችም ብዙ ደጋፊዎችም በቦታው ላይ አልተገኙም ለምን እንደሆነ እንግዲህ እናንተ ራሳችሁ መስክሩ በዚህ አጋጣሚ እንደው በዚህ ውይይት ላይ ለመናገር ያህል ነው ከዛ ቀጥሎ የኢትዮጵያ ዲያስፖራ ትረስት ፈንድ ቦርድ አባላቶች አቶ የሱፍና ሊቀ ካህናት ምሳሌ እንግዳ በዛን ቀለታ የተናገሩት ቃል አለ ይሄ ፖለቲካ አይደለም የሚል ቃል ነው የተናገሩት አይዲያው ትክክለኛ አነጋገር ነው የሀገራችንን መርዳት ለወገን ውሃ ማቅረብ ፖለቲካ አይደለም ፖለቲካ በፍጹም ፖለቲካ ውስጥ እንዳትከቱት አንቺም አሁን ተናግረሻል እንግዲህ አገር ትቀጥላለች መሪም ሁሉም ያልፋል ህዝብም ያልፋል ሰውም ያልፋል ኤኒዌይ ከዚህ ቀጥሎስ ምን ማድረግ አለባችሁ እንግዲህ ከዚህ ከቴሌቪዥኑ ከስር በኋላ ላይ አካውንቱን እንዳስቀምጥላችኋለሁ መርዳት የምትፈልጉ አሁንም ትረዳላችሁ እስከዳር ቅርብ ቀን የአፕሪሺዬሽን ምሽት አድርጋችኋል ላገለገሏችሁ የራትም ግብዣ ጋብዛችኋል እዛ ላይ እንደው ለምንድን ነው ይሄን ነገር ማድረግ የፈለጋችሁት አዎ ምክንያቱም ምንም የትኛውም አይነት ዝግጅት ሲዘጋጅ አንተ ብቻህን ልታደርገው የምትችለው ነገር አይደለም ብዙ ሰዎች ይረዱናል በጉልበት በገንዘብ በሐሳብ የተለያዩ ድርጅቶች አሁን እዚህ ከተማ ውስጥ ያሉ ሬስቶራንቶች ብትል ብዙ ድርጅቶች ይሄን ነገር በስፖንሰርሺፕ ያግዙናል ስለዚህ ይሄንን ነገር ሪኮግናይዝ ማድረግ ይሄን ነገር ማድነቅና ማመስገን አስፈላጊ ሆኖ አግኝተናል ምክንያቱም እንደምታውቀው ጊዜ
ገንዘብ ብቻ አይደለም ጊዜም ውድ ነገር ነው እንደምታውቀው ሰው ከቤተሰቡ ቀንሶ ነው ይሄን ሁሉ ነገር የሚያደርገውና ያንን እነዚህ አይነት ሰዎችን ካልያዝን በእንደዚህ አይነት ሰዎች እገዛ ካልሆነ መስተቀር ብቻችንን የምናደርገው ነገር አይደለም ይሄ አገራዊ ጥሪ እስከሆነ ድረስ በተቻለ መጠን የምናሳትፋቸውን ሰዎች እያሰፋን ነው መሄድ ያለብንና ያንን ያለንን አድናቆትና ወደፊትም ደግሞ እገዛቸው እንዳይለየን ለማድረግ ነው ያንን ያዘጋጀው። አመሰግናለሁ ተመልካቾቻችን። በዚህ አጋጣሚ እኔም ተጋብዤ ጥሩ ራት በልቻለሁ። እንግዲህ ትረስት ፈንድን ያቆይልን ነው የምንለው። ፕሮግራማችንን እንቀጥላለን። እስከዳር እንደው እምልሽ አሁንም ይሄ ዲያስፖራ ትረስት ፈንድና የኢትዮጵያ ፖለቲካ በጣም እየተጋጨ ነው። ቀላል አይደለም። አሁን ቅርብ ቀን ብዙ ጀነራሎች ማለት የኢትዮጵያ የጦር ማለት የሀገር መሪዎች የአካባቢ መሪዎች ተገለዋል። አሁንም በየቦታው ብዙ ችግር አለ፣ መፈናቀል አለ እና እናንተ ደግሞ ኢትዮጵያ አንድ ነን መርዳት አለብን ኢትዮጵያዊነትን እንትን ማለት አለብን እየተጋጨ ነው። ምን ህዝቡ ማለት ኮሚኒቲው ማህበረሰቡ እንዴት አድርጎ ይመናችሁ? እንዴት አድርጎ አምኖ አንዱን ብር ይስጥ? ይሄ ነው አሁን ትልቁ ጥያቄ። እንዴት አድርጎ አምኖ ይስጥ? ይሄንን ነገር እንደው መልሰሽ ቅድም መልሰሽዋል፣ እንደው ደግመሽ ብትነግሪኝ ደስ ይለኛል። እኔ እንግዲህ ያው ከዚህ በላይ ማለት የምችለው ነገር እንዳልከው ፖለቲካው አለ፣ ግጭቶች አሉ፣ ህዝቡም ግን አለ፣ ችግሩም አለ፣ መጠጥ ውሃውም አለ። እንደዚህ አይነት ግጭቶችና ፖለቲካው በተባባሰ ቁጥር ደግሞ ይሄ ነገር ይብሳል እንጂ የህዝቡ ኑሮ ይብሳል እንጂ ያድጋል ብለን ለማለት አንችልም። ስለዚህ ያኛው እንዳለ ይቀጥላል። ባይቀጥል ምኞቴ ነው፣ ቢስተካከል ደስ ይለኛል። ግን ያ ነገር የኔ ማንዴት አይደለም። እኔ የምመለከተው ህዝቡን ነው። እኛ የምንመለከተው የኢትዮጵያ ዲያስፖራ ትረስት ፈንድ የተቋቋመው ቢያንስ እስከዛሬ በነበሩት መንግስታት እንደዚህ አይነት ነገር እንድንረዳ እንኳን ጥሪው እኮ አልቀረበልንም፣ እድሉ አልነበረንም። አሁን ግን እድሉን ስናገኝ ደግሞ ለምንድን ነው እድሉን መጠቀም የማንችለው? ህዝብ ገንዘቡ በመንግስት ካዝና ይገባል የሚባለው ነገር በጣም ይቅርታ አድርግልኝና እሱን አልቀበለው። ምክንያቱም ቅድም ተነጋግረናል ምን አይነት ሰዎች እንደጀመሩት ይሄን ነገር ምን አይነት መሪዎች እንደሆኑ ሰዎቹ ልምዳቸውን ኢንተርናሽናል የሆነ ትልቅ ልምድ ያላቸው ሰዎች ናቸው። የብዙ አገሮችን ክራይሲስ ማኔጅ ያደረጉ ሰዎች ናቸው። ዛሬ እኛ ጋር ሲመጣ እምነት ለምንድነው ማንጠልባቸው? እያንዳንዳቸውን ገብተህ ብትመለከት እንደው አሁን ይሄ ቦታው ስላልሆነ አልገባበትም እንጂ እኛ ጋር ሲሆን ለምንድነው ይሄን ነገር ምናቀለውና ማናምናቸውና ቀላል ሰዎች አይደለም ያሉበት። ዝም ብለው ይሄንን ነገር ማንንም ገብቶ ከካዝናው እንዲወስድ የሚፈቅዱ ሰዎች አይደሉም። ባላደራ ቦርድ ናቸው እነዚህ ሰዎች። ባላደራነታቸው ለህዝብ ነው። ስለዚህ እንዳልከው ችግሩም ይቀጥላል። ህዝቡም የመጠጡ ኃይል ነው። መቼ ነው እኛ መንግስት ተደላድሎ እስኪቀመጥ ድረስና አንደኛ ነገር እንደው በጣም ባጭሩ ማንሳት የምፈልገው ነገር እንኳን እንደኛ አይነት ከድህነት ወለል አብዛኛው ህዝባችን ከድህነት ወለል በታች የሚኖርበት ሀገር ይቅርና እዚህ ካናዳ ውስጥ ለምሳሌ የምትመለከታቸው የተለያዩ ፕሮግራሞች አሉ። ቦይስ ኤንድ ገርልስ ክለብ ይሉሃል፣ ብሬክፋስት ክለብ ይባላል። ይሄ እንግዲህ አንደኛው ዓለም የሚባል ሀገር ነው አይደለ? እነዚህ ነገሮች የሚሰሩት በመንግስት አይደለም፣ በበጎ አድራጎቶች ነው፣ በድርጅቶች ነው የሚሰሩት። ወይም ደግሞ ሀብታም የሆኑ ሰዎች እንደ ኮሚኒቲያችንን ጊቪንግ ባክ የሚሉት ነገር አለ እናገልግል ብለው ሰብሰብ አድርገው ዶኔት የሚያደርጉት ነገር ነው። ታውቃለህ የተለያዩ ኮሚኒቲ ሴንተሮች ፕሮግራሞች አሉ እና መንግስት መስራት የማይችላቸው ነገሮች ብዙዎች ናቸው። ይሄንን ያህል እንደ ካናዳ ያለ ያደገ ሀገር እንኳን እንደዚህ አይነት ድጋፍ ያስፈልገዋል ከዜጎቹ። ስለዚህ እኛ እያወቅነው ህዝባችን በምን ያህል ድህነት ውስጥ እንዳለ አንድ ብር ስጡ ስንባል እንደው መጠየቃችን ራሱ እድሉ ተከፍቶልን መስጠት እኛ እንሰራለን፣ ገንዘቡን አምጡልን፣ እኛ እንሰራለን፣ እኛ አስተባብረን ፕሮጀክቱን ቀርጸን እናሰራለን ብሎ የሚል ሰው ስናገኝ ለመስጠት ማቅማማታችን እኔ በእውነት በጣም ነው የሚያሳዝነኝ። አመሰግናለሁ። ተመልካቾቻችን ፕሮግራማችን እየቀጠለ ነው። ከወይዘሮ እስከዳር እምሻው ጋር በዚህ በቶሮንቶ ብርሃን ቴሌቪዥን ስቱዲዮ ነው ያለነው። የኢትዮጵያ ዲያስፖራ ትረስት ፈንድ የቦርድ አባል ጸሐፊ፣ የቻፕተር እዚህ እንግዲህ ተጠሪዎች አሉ። ስንት ናቸው በነገራችን ላይ? 7 ነን ይመስለኛል። 7 ናቸው። እንግዲህ አመሰግናለሁ። እስከዳር እንግዲህ ይህንን አጭር ቃለ መጠየቅ ከብርሃን ቴሌቪዥን ጋር በማድረግሽ በጣም ደስተኛ ነን።
እንደው ከዚህ በኋላ ማህበረሰቡ ምን ይጠብቅ? በመጨረሻም መታስተላልፊው መልእክት ካለ እንደው። አዎ እንግዲህ ቅድም ነካ አድርጌዋለሁ። ይሄ በጣም ትልቅ ጥሪ ነው። ከዚህ በፊት ቅድም እንደጠቀስኩልህ እድሉ ተሰጥቶናል አገራችንን ወገናችንን ለመርዳት በማይከብደን መልኩ ብዙም ኪሳችንን በማይጎዳ መልኩ በቀን 1 ብር አዋተን ወገኖቻችንን እንድንረዳ ጥሪ ቀርቦልናል። ሁላችንም የምናውቀው ሰው ይኖራል በየአካባቢያችን የምንረዳው። ያው እንደምታውቀው ነው የሀገራችን ኑሮ ለአመት በዓልም ለምንም መርዳት የምንፈልግበት ብዙ ሁኔታ አለ። አሁን ይሄ የተቀናጀ ነው። እንደነገርኩ ልምድ ያካበቱ ሰዎች ይሄንን እድል ፈጥረውልናል። ስለዚህ ይሄንን ኪስ የማይጎዳ ነገር በእምነት ለወገኖቻችን ነው ብለን ደስ እያለን ልናደርገው የሚገባ ነገር ነውና ሁሉም ሰው እዚህ ላይ እንዲሳተፍ በጣም ትልቅ ጥሪና አቀርባለሁ። በተረፈ የቶሮንቶ ቻፕተር ቲዲ ካናዳ ትረስት ባንክ አካውንት አለው። በዛ ባንክ አካውንት ማስገባት ይቻላል። እነዚህ አይነት ፍላየሮች ወይም ቢዝነስ ካርዶች በቅርቡ ሌሎችም ፍላየሮች አሳተመን እንበትናለን። ስለዚህ ኢንፎርሜሽን ይኖራል፣ ስልክ ቁጥሮች አሉ። ጥያቄ ካላችሁ ወደፊት ደግሞ በጎ ፈቃደኞችን የሚረዱንን ሰዎች እንፈልጋለን። ምክንያቱም አንዳንድ ጊዜ አንተ ብቻ የተወሰነ ሰው ብቻ ተሰብስቦ የሚያደርገው ነገር በቂ አይደለም። አዳዲስ ሀሳብ ያላቸው ይሄንን ብታደርጉ እንደዚህ አይነት ነገር ብትጨምሩበት፣ ለምሳሌ የተለያዩ ሙያ ያላቸውን ሰዎች እዚህ ውስጥ እንዲሳተፉ እንፈልጋለን። ከየቤተ እምነቶቹ ድርጅቶቹ ሌሎችም እዛ ቋሚ ተጠሪዎች እንዲኖሩን እንፈልጋለን። ስለዚህ በዚህ መልኩ የሚረዱን ሰዎች ካሉ ደግሞ እነዚህ ሰዎች ወደኛ መጥተው በእነዚህ ስልክ ቁጥሮች እንዲረዱን ወይም ደግሞ ፈቃደኝነታቸውን በቫይበር ግሩፕም ላይ እንዲያስታውቁን ጠይቃለሁ። ይሄ በጣም ትልቅ ጥሪ ነው። ደስ እያላችሁ ወገኖቻችሁን እንድትረዱ በእኔ በኩል ጥሪን አቀርባለሁ። አመሰግናለሁ። ወይዘሮ እስከዳር ሚሻውን ለዚህ ቃለ መጠየቅ እያመሰገንኩኝ በዚህ አጋጣሚ ተመልካቾቻችን መልእክት ማስተላለፍ ፈልጋለሁ። ሰፕቴምበር 7 2019 የኢትዮጵያ ቀን በክሪስቲ ፒትስ ለ21ኛ ዓመት ይከበራል። እዛ ላይ እንድትሳተፉ ፕሮግራም ያላደረጋችሁ ፕሮግራም እንድታደርጉ በተደጋጋሚ በኢሜይልና በፌስቡክ ፕራይቬት ስለተጠየቅኩ ነው ይሄንን ነገር ለእናንተ እንትን የምለው። የኢትዮጵያ ማህበር በቶሮንቶና አካባቢ ነው አዘጋጁ። እዛው እንገናኝ። አመሰግናለሁ እስከዳር ለቃለ መጠየቁ ፈቃደኛ ሆነሽ እዚህ ስቱዲዮአችን ድረስ ተገኝተሽ ይህንን ደስ የሚል የኢትዮጵያ ዲያስፖራን ትረስት ፈንድን አስመልክተሽ ለአብራራሽልሽልን ጥያቄ እያመሰገንን እንግዲህ ወደፊትም በተመሳሳይ ሰዓት በዚህ ጉዳይ ላይ እንደምንወያይ ባለሙሉ ተስፋ ነኝ። እስከዛው እንግዲህ ደህና ሰንብችልኝ። እኔም በጣም ነው የማመሰግነው እዚህ ስለጋበዝከኝ። ወደፊትም ያሉትን እድገቶች እንደዚህ እየተገናኘን ለህዝቡ ብናደርስ በጣም ደስ ይለኛል። አመሰግናለሁ።